ሶስተኛ ደግሞ ጥያቄ አሁንም እንቀጥል እየፈቀድን ጥሩ ክርስቶስ ኢየሱስ ለኔ ኃጢያት ሞት አይደል እኔ መሞት የነበረብኝን በኔ ቦታ እሱ ነው አይደል ሞተልህ የሚሉት እኛ በኃጢያት ምክንያት የኃጢያት ደሞዙ ሞት ነው አይደል የተባለው ያንተን ሞት እሱ ሞተልህ ካሉ ለምን ተነሳ ሶስተኛው ጥያቄ ተከፍሏል ህይወቱን ክቡር የሆነውን ህይወቱን ለኔ ብሎ ሰውቶ አንተ ከምትሞት እኔ ልሙትልህ ካለኝ ለምን ሞቶ አልቀረም መጀመሪያም ሲመጣ ከ3 ቀን በኋላ እንደሚነሳ ትንቢት ተናግሮ ከሆነ የመጣው ሊሞት ሳይሆን ምን ሊሆን ነው ሊነሳ ነው የመጣው ዋጋው ትርጉም አልባ ነው ትርጉም ያለው ክፍያ ምንድነው ከተባለ የከፈለውን ነገር ተመልሶ ባይቀበለው ነው አንተ በ50 ሺህ ብር ዕዳ ተይዘ ከሳሽህ ፍርድ ቤት አቁሞ ገትሮ በዳኛ ፊት ካልከፈለኝ ከብሩ ጋር ተመጣጣኝ ሆነ እስርም ይሁን ሌላ ቅጣት ይወሰንልኝ ባለበትና በተጨነቅበት ሰዓት እኔ መጥቼ በፍጹም መታሰርም መፈረድም የለበትም ለባለመብቱ 50 ሺውን እከፍላለሁ ብዬ ከራሴ አካውንት ብሬን አውጥቼ 50 ሺውን ለሱ ከፍዬ አንተን ከፍርድ ነፃ ባወጣ ውለታው ያለው አልዋልኩም ወያለው ትርጉም አለው 50 ሺህ ብሬን አጥቻለሁ አንተን ግን አትርፌያለሁ ግን አንተን ነፃ ካወጣው በኋላ በጎን ዞሬ ለባለቤቱ አምጣው የቅድሙን 50 ሺህ ብር ብዬ ብቀበለውስ ትርጉም አለው እንዴ የለው ክርስቶስ ኢየሱስ እኔ መሞት የነበረብኝን እንደነሱ ነው እንግዲህ በኃጢያቴ ምክንያት መጥፋት የነበረብኝን እሱ ሞተልህ አሉኝ በሶስተኛው ቀን ግን ተመልሶ ተነሳ አሉኝ አሃ መጀመሪያም እኔ ላይ የሚፈረደው የ3 ቀን ሞት ብቻ ነበር ያንማ ኮና እኔ መክፈል ይችላልው አለ ኃጢያቴ አይ ሞተህ ነበር ምትቀረው ከተባለ ስለዚህ በኔ ቦታ ዋጋ የከፈለው አካል ለምን ሞቶ አልቀረም ለምን ተነሳ ክፍያው ትርጉም አልባ ነው ባለቤት በጣም ታማለች ኃይለኛ በሽታ ካንሰር ነው ያዛት እሷ እንድትድን አንተ 1 ወር መሞት አለብህ ቢሉኝስ እንደው ምሳሌው ዋናው ከወር በኋላ 31ኛው ቀን መነሳቴን ዋስትና ስጡኝ እንጂ 2 ወርም እሞታለሁ ነበር ምለው 3 ቀን ሳይሆን ለምን ዋናው ለመነሳቴ እንደ እንቅልፍ አየዋለሁ ወሩን 200 በዛው ሞተ ትቀራለህ ባለቤትህ ግን ትኑርልህ ብባልስ እዚህ ጋር ነው ትልቅ ፈተና የኔ ህይወት ይበልጣል ወይስ የሷ ህይወት የሷን ያስበለጥኩ ጊዜ በቃ ግድ የለም ትኑር ብዬ ልወስን ይችላልው ትክክለኛ ውለታም ይሄ ነው አለበዛስ በፍጹም ራሷ ትሙት ልል ይችላልው የኔን ሞት የሞተልኝ ኃጢያቴ ደሙን ያፈሰሰልኝ አካል ካለ ያአካል ላንተ ሞቶ ቀርቷል ቢባል ዋጋ ይኖረው ነበር በሶስተኛው ቀን ከተነሳ ምንድነው ክፍያው እስቲ የሀገር ወታደሮችን ተመልከቱ ሀገራችን በጠላት ልትወረር ነው በተባለ ጊዜ እነሱ ሲዘምቱ ምንድን ብለው ነው የሚዘምቱት አንድ ቀን ተመልሰን እንመጣለን አይደለም ድል ከቀናቸው ከድል ጋራ ነው ካልሆነስ እኛ እንሞት በእኛ ሞት ግን ህዝብ ነፃነቱን ይቀዳጅና በሰላም ይኖር ነው ዋጋ ማለት ይሄ ነው መክፈል ተመልሰን እንመጣለን ብለው አይሄዱምና ማለት ነው በሶስተኛው ቀን ተነሳ የመጣው ሊነሳ ነው ወይስ ሞቶ ሊቀር አይ መልሳለን ይሏል ምን የሞተው ለኃጢያት ሲሆን የተነሳው ደግሞ ቂያማ መኖሩንም በዛው ሊነገር ነው ሰው ሞቶ አልቀረም ሞቶ እንደሚነሳ የትንሳኤ ብስራት ሊሆን ነው ይላሉ አሃ ከዛ በፊት አይታወቅም ነበር ካልታወቀ አዲስ እምነት መሆን ነው በቂያማ ማመን እኛ ግን ምናምነው ከአደም ዘመን ጀምሮ የነበረ እምነት ነው ሙታን ከመቃብር ዓለም እንደሚቀሰቀሱ ማለት ነው ይሄ ትርጉም አልባ ነው ስለዚህ ለዚህ ጥያቄ ምንድነው የናንተ መልስ ነው ትድናለ ብሎ በቃ ግሪትም ሳይሄድ ምን ብሎ ያስቀምጣል ተመልከቱ የመርየም ልጅ ኢሳ ሱረቱ ሰፍ ምዕራፍ 6 ቁጥር ምዕራፍ 60 ቁጥር 6 ላይ የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የሚያረጋግጥ ከኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሰሆን ይላል ስሙማ አህመድ የት ነው የተጠቀሰው ዮሐንስ ወንጌል ምዕራፍ 14 ምዕራፍ ስንት ላይ ነበር ቆይ አንዴ ላሳያችሁ ይሄው ተመልከቱት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ማለት ነው በትወዱኝ ትእዛዜን ጠብቁ እኔ ማበለምናለሁ ስለዚህ አህመድን ይመጣል አለ ማለት ነው ስለዚህ ይሄም አንደኛው ሌላ ትንቢት ነው ሌላ አንድ ትንቢት ልስጣችሁ ደግሞ አንድ ትንቢት ሰዓት ካለኝ ማለት ነው እሳቸው አንድም ነገር መመለስ አይችሉም እንግዲህ እኔ እሳቸው የምጠይቀው አንድ ጥያቄ አለኝ የቅድሙ ጥያቄ ላይ ጥያቄ እውነት ኢየሱስ በሴላ በኩል ነው የመጣው እውነት ኢየሱስ ለቄዳር ሰዎች ነው የመጣው ኖ በጭራሽ አይደለም ነብያችን ሰለላሁ ዐለይሂ ወሰለም ግን የመጡበት መዲናና በዛው አካባቢ ላይ ነው የመጡት ማለት ነው ኦኬ አንድ አጭር ትንቢት ላሳይ ጊዜ ካለኝ ማለት ነው ቦታ ልክፈት አንድ ጊዜ ተመልከቱ ይሄው እዚህ ጋር አንድ ትንቢት ወሳኝ የሆነ ትንቢት አለ ምን አለ ዘዳግም ኦሪት ዘዳግም ምዕራፍ 30 ቁጥር 2 ላይ እንዲህም አለ እግዚአብሔር ከሲና መጣ ሙሴ
በሰይርም ተገለጠ ማ ኢየሱስ ከፋራን ተራራ ማበራላቸው ማ ነብያችን ሙሐመድ አለይሂ ሰላቱ ሰላም ከአላፋትም ቅዱሳን መጣ አላፋት ቅዱሳን 10 ሺዎች ሆነው ነብያችን ሰለላሁ ዐለይሂ ወሰለም በስንት ነው የመጡት 10 ሺህ ይኸው በይቱ ጋር አልቡኻሪ 4276 ላይ ይኸው ካምፓኒ ኦፍ 10000 ተብሎ ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ 10 ሺህ ሆነው መተው ነበረ ማለት ነው። በእጁ ደግሞ የተሰጠው አንድ ነገር ነበር የእሳት ህግ ነበረላቸው አለ። ወደዚህ የእሳት ህግ ሚንስ ይኸው እዚህ ጋር ተመልከቱ። ስትሮንግ ነበር 799 ላይ ምን ይላል? the divine law given by God ይላል። ዲቫይን ሎው እሱ ምንድነው? ቁርአን ነው ማለት ነው። ጀማው ተግባባን። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም plenty of ባይብል ቨርስስ አሉን ማለት ነው። ፕሌኒ ኦፍ እሳቸው ግን አንድም መጥቀስ አልቻሉም። እናመሰግናለን ማለት ነው። ቀጥሉ፣ ሰዓታቸው አልቀዋል። እኔ እኮ ቃል በቃል የመለስኩት ቃል በቃል በከመይቤ ኢሳይያስ እንዳለ አሁን አንተ 10 ምናምን ጥቅስ ዘለልክ ዝም ብለህ እሱ ምን እንዳልከው ጭራሹን ሁሉ ለ2000 ሰው እንኳን ለ2000 ለኔ አልገባኝም። 42ን ሳንጨርሰው ለምንድን ነው ወደዛ የዘለልከው? ስለ ኢየሱስ ክርስቶስ የተነገረ መሆኑን ቃል በቃል አሁን ኢሳይያስ የሚል አሁን ቁርአን ላይ ታመጣልኛለህ። የፈወሰ በሽተኛ የሚለውንም ጭራሽ ያነባበቡ እንኳን በራሱ እኔ እኮ ሁሉ በሚገባው ልክ ነው ያነበብኩት ወዳጅ። አሁን ስለ ኢየሱስ ክርስቶስ የተነገረውን ትንቢት እንዴት አድርገን ወደ መሐመድ የምትወስደው? መሐመድ የተነሳው እኮ በ620 ዓመተ ምህረት እኮ ነው። ኢየሱስ ክርስቶስ መቼ ነው የተነሳው? ከዛሬ 2026 ወይ 2018 በፊት ስለሱ የተነገረውን ትንቢት ለመሐመድ ጭራሽ ቃል በቃል አላመጣህም። እንደው በይምሰል ዝም ብላል አይደለ? እንደው በቃ እንዲህ ነው። ከዛ ቅንጭብ እኛም ቅንጭብ አድርገን ስንመጣ እኮ በብዙ ትንቢቶች ላይ አሳሳሾች ነቢያት ብዙ ሰው ተከትሏቸው ህዝብን ወደ ጨለማ እንደሚከቱ በክርስቶስ ራሱ በማቴዎስ ወንጌል 24 ቁጥር 33 ላይ ብዙ አሳሳሽ ነቢያት ይመጣሉ ብለን ስለ መሐመድ ነው የተነገረው ማለት እኮ እንችል ነበር። አንችልም፣ ምክንያቱም ስም ስላልተጠራ። አንተ ግን ዝም ብለህ ስም ጠርተህ በቃ ለመሐመድ ነው እንዴት አድርገህ ነው የምትሰጠው? የማይሆነውን ነገር ይሆናል ብለህ ብትል እንደ ዓለምስ እንዴት አድርጎ ነው የሚፈርድብህ? እኔ አንድ ኡስታዝ መጣ ዛሬ ከፍቼ ነበረ ይላሉ የሚሉ አሉ። እኔ ግን እንደ ትክክለኛ በተለይ እነዚህ ማን ሀባሽ የሚሏቸው ጥሩ አድርገው ነው የሚያስረዱት። እግዚአብሔር በሚያውቀው በጥሩ ሁኔታ አድርገው ይሄ ለኛ ለመሐመድ ነው ብለን አንተርክም። ምክንያቱም ኢሳይያስ የሚል ቁርአን ላይ የለም። ኢሳይያስ የተነሳው በ779 ቅድመ ልደተ ክርስቶስ ነው። እንደነው ስለ ነብዩ መሐመድ እዚህ ጋር ክርስቶስ በሽተኞችን እየፈወሰ ይጮሃል የሚለውም እኮ በቃሉ ጮሆ በሽተኞችን አድኗል። ምክንያቱም በሰውኛው ነው የጮኸው፣ በአምላክነቱ አይጮህም እሱ። ስለዚህ ወዳጄ የመለስክልኝ መልስ በጭራሽ ከመሐመድ ጋር የሚገናኝ አይደለም። ለክርስቶስ ብቻ የተነገረ ትንቢት ነው። ማቴዎስ 12 ቁጥር 16 እስከ 18 ማንኛችሁም ማንበብ ትችላላችሁ። እኔ በጣም ሰልችቶኛል ያልሆነ ነገር በማውራትህ። አንዴ አባ ወጡ አንተ ዩሮ ዞር ብዬ ዞር ስል ምን ተፈጥሮ ነው እንዴ? ደብሮኛል ብለው ላጣላሉ እና ደስ እንዲወጣ እስኪ ገብቶባቸው ነው። ኦዝርን ስጣቸው ይመለሳሉ። እንደዚህማ ጉዳይ ያደርጉ ነው። ኧረ ላሽ ወላሂ ደበረኛሉ ወጡ። በቃ አንድ ነገር ላውራማ ይሄንን እድል ተጠቅሜ ማለት ነው። ኢንሻአላህ ያው ተመልክታችሁ ከሆነ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባይብል ላይ ተጠቅሰዋል ብለን በመጽሐፋቸው እየተሞገተ ነው የሚገኘው። ይሄ የሃይማኖታችንን ሙሉነት፣ የአስተምሮታችንን ጥራት፣ የአስተሳሰባችንን ልህቀት፣ የእውቀታችንን ጥግ የሚያሳይ ነው። ስለዚህ ምንድነው የማቀርበው? ማንኛውም ክርስቲያን ይሄንን ለምሳሌ እዚህ ፕሮግራም ላይ የተሳተፋችሁ ማንኛውም ክርስቲያኖች እስቲ ሙስሊሞች ምንድነው የሚሉትን መታችሁ አድምጡ። አትፍሩት። ትምህርቱን እሳት አይደለም ትምህርቱ። እሳት የሚለው አገላለጽ ራሱ አይዶማቲክ ነው አይደለ? ዩሮ ትምህርቱ ነው እንጂ እሳት አይደለም፣ የሚያቃጥል ወናፈን የለውም። ስለዚህ ኢንሻአላህ መምህር በዚህ ደረጃ ሲሸሹ there is something እኔ ዋይዝ ሰው በሆን ኦኬ ኢብሮ ጋር ይሁን ነገር አለ ማለት ነው ላል ምክንያቱም ይዞ የመጣው ነገር ከባድ ነው ማለት ነው። ስለዚህ ከዛ አንፃር ነው ጀዛኩሙላህ ያው ይሄንን መስበክ ግዴታችን ስለሆነ ነው ይሄንን ያልኩት። አህባሽ ማለት ጀመረ። አይ በዛ ርዕስ ደግሞ ከኔ ጋር እንቀጥላለን መምህር ልላቸው ነበረ። እሺ ሪአክሽን አድርጉ ጋይስ። ከዚህ በፊት አንድ ነገር ልናገርና አፎን ግን በመሀል ማይሆን አገባብ ነው የገባሁትን ግዴታ ስለሆነ ነው። አቡኪ መጽሐፍ ምርቃት ኔክስት 15 ቀኖች ስለሚኖር የአቡኪን መጽሐፍ
እንትን በማድረግ ኢንሻአላህ ተባበሩ። ምንድነው የሚባለው ይሄ ፕሮፋይል በማድረግ ቀደም የኢምሩ ቪዲዮ የከፈትከውን አንተ ከፍታለህ። ጋይስ ምንድን ነበር የአቡኪ ከሰማይ በታች መጽሐፉን ኢንሻአላህ በመሃል ማስተዋወቃችን አይቀርም። ተናገሩበትን ሁላችሁም ሰምታችኋል። ከዛ ዲቤት የሚያደርግ ሙስሊም የለም። ዲቤት የምታደርጉ ከሆነ ግን እኔ ያለው ምናምን ብለው ተናገሩ። ስለዚህ ይህንን ነገር ደግሞ ቅድም ኢምሩ አሳይቷቸዋል። ይህ ከፊት ለፊት ያለው የአቡኪም የፊታችን 14 ቀን የሚመረቅ መጽሐፍ ነው። ሁላችሁም እንግዲህ ፕሮሞት በማድረግ አግዙን። ባረከላሁ ፊኩም። እሺ ወደ ቪዲዮ እንሄዳለን። በማለት ይናገራል። እነሆ ደግፌ ያስኩት ባሪያ አለ። መልእክተኛው ሰለላሁ ዐለይሂ ወሰለም እንደምናውቀው የአምላክ ባሪያ ናቸው። ውሸት በአደባባይ ሲሮጥ የሮጠው ማን እንደሆነ አየን አይደለ? ውሸት በአደባባይ ሲሮጣሉ፣ ግን የሮጠው ማን እንደሆነ አይተናል። አባ እርሶ ነው የሮጡት። እሺ መተው ተወዩ እንኳን ቢባሉ የወጡት እርሶ ነው። ርዕስ ቀይረው ማለት ነው። እሺ ስለ ነቢዩ መሐመድ የተነገረ ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ያለውን ስለ መሐመድ የተነገረ ትንቢት ነው እያለ ሽምጥጥ አርጎ በውሸት እያወራ አስቡት። ማን እንደዋሸ እኮ አየን። ማን እንደዋሸ አየን አይደለ? ኢብራሂም እውነት ቢኖራቸውማ ገብተው እኮ ማሳመን ይችሉ ነበረ። ግን መወያየትም ማስረጃ ማቅረብም አልቻሉም። እንዳውም ያቀረቡት ማስረጃ ራሱ በኢብሮ ዲባንክ ሆኖበታል። ኢየሱስ ክርስቶስ የተነገረ ትንቢት ነው ማስረጃ ከሆነም ደግሞ እዚህ ጋር አይጮህም ይላል። ኢየሱስ ደግሞ ይጮሃል አይደለ? ኢብራሂም አዎ ቪዲዮ መስራት እንደዚህ ቀላል አይደለም። ቪዲዮ ብትሰሩ እያንዳንዱ የተነጋችሁት ላይ ትያዛላችሁ። አባ አያችሁ፣ ሌላ ጊዜ ትምህርት ይሆናችሁ። አባ ስለ እርሱ ብቻ የተነገረ ትንቢት ነው። ኢየሱስ ክርስቶስን መሐመድ ነው እንዳትል ሰግቻለሁ ወዳጄ። ማስረጃ ማፍጠጥ መልስ አይሆንም። አባ አሁንም ማስረጃ ነበር። ያጀማ መተው እንግዲህ ቪዲዮ ሰርተዋል። ዝም ብለው እንደዚህ ሆነ እንትን እያሉ ማለት ነው። ግን ሙስሊሞች ጋር ቆመ መወያየትም ማስረጃ ማቅረብ አልቻሉ። 5 ደቂቃ መጠቀም አልቻሉም። ይብሩ የሚያወሩት የላቸውም። እና ለማንኛውም በቃ ይበቃል። ብዙ እንትን ያወሩት ኤኒዌይ እኛ ፊት መቆም እንደማይችሉ ለማሳየት ቢሮ ጀዛከላ አላህ ይቀበል ሀቢቢ። እና ጀማዓተል ኸይር ያው ማስታወቂያ ተነግሯችኋል። ይሄ መጽሐፍ ሁላችሁም ፕሮፋይል አድርጉ። ፎቶውን ከፈለጋችሁ ሁላችሁም ቻናል ላይ ኢንሻአላህ ተለቋል። እየገባችሁ አውርዱ። ሁላችሁም ቻናል ኢብሮም ላይ ያለ እኔም ላይ ያለ ሳላህም ላይ ያለ እየገባችሁ አውርዳችሁ ፕሮፋይል አድርጉ። በጣም ገራሚ መጽሐፍ ነው። ኢንሻአላህ በአላህ ፍቃድ ቁርአን ላይ መስጥ ጥያቄዎችን በደንብ አድርጎ ከመለሰ በኋላ በክርስትና በኩልም በደንብ ጥያቄዎችን የሚያነሳ መጽሐፍ ነው ኢንሻአላህ። ስለዚህ መጽሐፉን ፕሮፋይል አድርጉ፣ ፕሮሞት አድርጉ። አላህ ካለ በዚህ 15 ቀን ውስጥ የሚመረቅ ይሆናል። ቀጥሉ ኢንሻአላህ። ሳላህ አለ ጀዛከላ ኢምሩዬ። ሳላህ አለ የቀደሙ ቪዲዮዎች ላይ ሪያክት ብናደርግ በጣም ጥሩ ይመስለኛል። ወይ ደግሞ እንዴት እንደሆነ አላውቅም እኔ እንዴት እንደምንሄድ ያ እሺ፣ እንዴት ነው የሚደረስ? እኛ ማድረግ አንችልም መሰለኝ እሷ ካላረገች። እሺ ኦኬ፣ ለኢምሩ ላክለት። ኦኬ ከፈተ ከፈተ፣ ግን ሚውት ላይ ነው። ለምንድን ነው? ኦኬ ከፍቷል፣ ግን ሚውት ላይ ነህ። ከታች አትሰማም ማለት ነው። እንደዚህ ሲሆን ነው ይገባኝ። ቆይ እንትን አድርግ ሳላ፣ እስቲ ሚውት አንስተህ ምንድነው አድርገህ አንሳው እስቲ። አልቆ አፈር ሆኗል። አሁን መሐመድ እንደዚህ ያለው ማንኛውም ሰው እንደሚሞት ፍጡር ስለሆነ መሐመድ ሰው ነው። በነገራችን ላይ መሐመድ ሰው ነው፣ እንደ ማንኛውም ሰው ነው። ደግሞ መነሳት ብቻ አይደለም፣ ሙታንን አስነስቷል። የትንሣኤ በኩር ሆኗል። ሞቶ ከተነሳ በኋላ ተገልጦ ተመላልሷል። እሺ ሳላ ማነው ኢምሩ ትቀጥላለህ? ሪያክት ታደርጋላችሁ? ተራ በተራ እናድርግ ኢንሻአላህ። ኸይር ቆይ አንዴ መጀመሪያ የሚታወቅልኝ መታል ትሰማለህ ጀማ? ቆይ አዎ ትሰማለህ። እስቲ አለ አሁን ሚውት ተነስቷል። በቃ ከተነሳ አንዴ መጀመሪያ ላይ አድርገው። እሺ እስቲ ኢምሩ ያው ምን ልትል የኛ አምላክ ሞቶ እንኳን ስለኛ ስለ ኃጢአታችን ሞተ ሲባል ግን መቃብርን ባዶ አድርጎ የተነሳ አምላክ አምላክ
በጭራሽ ነብዩን ነው ሰምተኛ አይደለ? እየተወዳደረ ያለው ማን ከማን ነው? አምላክና ነብይ ነው እየተወዳደረ ያለው። እሺ አሁን አትሰማም ግን ይምራ አልሰማም። አይሰማም። ኧረ እሰማለሁ። አንተ ቲክቶክ ወላሂ በጣም እየረበሸ ነው። ምንድን ነው ግን? እኔ እኮ ግራ ገባን እኮ ወላሂ። ሪፖርት አለ ጋይስ፣ ተቸግረናል በጣም። እኔ እኮ 2000 ምናምን ሰው ህዝብ አለ። ምን እንደሆነ አላውቅም ወላሂ። ቀጥለሽ ሳላ ሲያን ትልቅ ስክሪን ላይ አድርጓት። አንዴ ታፕታፕ እናደርጋለን። ባረከላህ አሲያ አተልቂ ራሴ እኔ ማስተልቅም ኮሜንቱ ጋር እንትን ሲናኩት ጊዜ ታፕ ማድረግ ይቻላል እኮ። አዎ ይቻላል። አዎ እነሱ ታፕ ስለማያደርጉ ነው እንጂ እዚህ ጋር ኮሜንቱ ጋር ታፕ ማድረግ ይቻላል በሰፊው። አይ ሼር ለማድረግም ኮሜንቱ የሚሽከረከርበትን ቦታ ዝም ብላችሁ ነካነካ ስታደርጉት ያደርጋል። እንደዛ እናድርግ። 2 ሚሊዮን እናስገባ አንዴ እስቲ። እሺ ቀጥል። አሁን ኢብራሂም ቀጥል። እሺ ጋይስ አዎ ቆይ አንድ ጊዜ ልጀምረው። ድጋሚ ነው የምንጀምረው ይሄን ነገር። ስለኛ ስለ ኃጢአታችን ሞተ ሲባል ግን ቆይ ከዚህ ነው የምንጀምረው። ኢምራን አንዴ ቆይ ይቅርታ። አንዳንድ ሪያክት እያደረግን ይላል። ለኃጢአት ለሰው ልጅ ኃጢአት ብሎ ራሱ በፍቃዱ መጥቶ ነው እንደ ሞተው? እንደዛ ነው ወይስ ተገዶ ነው? ኢየሱስ እንዴት ነው የሞተው እንዴ? ኢየሱስ እስከምናውቀው ድረስ ተገዶ ምናምን ነው በቃ። ኧረ ላበላብ እስከሚሆን ድረስ አባት ሆይ ቢቻለች ጽዋ ከኔ ትለፍ ምናምን እያለ ነበር እኔ እስከምናውቀው ድረስ። ምንም እንደዚህ ብላችሁ አሸውዱን። ሁለተኛ ሪያክት የሚያደርግ ሰው ቀጥሉ። መቃብርን ባዶ አድርጎ የተነሳ አምላክ ነው መሐመድ። መቃብሩ ይኸው ዛሬም ይጎበኛል። አጥንቱ ተከስክሶ ስጋው ምናምን አልቆ አጥንቱ ተቀጥቅጦ የመሐመድ መቃብር ጠፍቷል። ኢየሱስ ግን መቃብሩ ባዶ ነው። አንደኛ ኢየሱስን የገደለባችሁ ማን ነው? ሰይጣንና አይሁዳውያን ናቸው ተባብረው። ሰይጣንና አይሁዳውያን ነው የገደሉት። ነብዩ አጥንታቸው በሰበሰ ውሸት ነው። እንደዛ የሚም ዘገባ የለም። የነቢያት አጥንት ተበሰበሰ በስልን ሁሉ ነቢያት አጥንታቸው ሰውነታቸው አይበሰብስም። አሁን እሱን እንተውና መጽሐፋችሁ ላይ ግን እኮ ኢየሱስ ገና ሳይሞት አጥንቱን በጣጥሰውለታል። እደግመዋለሁ። አምላካችሁ ገና ሳይሞት ምድር ላይ ያለ አጥንቱን በአይሁዳውያን በሰይጣን ተበታትኗል። ነገረ ማርያም ታውቁታላችሁ። ያው ጀስት ዋናውን ፖይንት ላሳያችሁ። ኢየሱስን ያስገደለው ማን ነው አለ? ሰይጣን ነው አለ። ሰይጣን ኢየሱስን ያስገደለው ካለ በኋላ ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጊዜ የተገረፈው ማን ነው? ኢየሱስ ነው። ስለዚህ እንኳን መቃብር ውስጥ ገብቶ ብቻ ሳይሆን ምድር ላይ ያለ አምላክሽ አጥንት ብቻ ነበር የቀረው። አጥንቱ ይቆጠር ነበር ሳይሞት ገና ዘጋ። አንደኛ። ሁለተኛ ደግሞ መቃብር ውስጥ ያሉት ኢየሱስ ሊበሰብስ እንደነበር ሂዱበት። ቆይ ከዛ በፊት ማለት ነው በጣም የሚገርመኝ ነገር አምላክን በራሱ መቃብር ቦታ መፈለግ በራሱ ዝቅጠት አይደለም? አምላክን መቃብር ስፍራ እንዴት ትወዳደራላችሁ? በዚህ እንዴ ተው፣ ነብዩ እኮ ሰው ናቸው። እሺ ችግር የለው። አምላክን መቃብር ስፍራ እንዴት ነው የምታወዳድረው? ኖርማሊ አንድ ሰው የሆነ ዝሙት የሚሰራበት ቦታ በመገኘት ሰውን ታወዳድራለህ? ለምሳሌ እንደዛ የወረደ ነገር አድርገን ስናየው ማለት ነው እንደዛ ነው ብሎ ቢታሰብ፣ አምላክ መቃብር ስፍራ ምን ያደርጋል? ሰውን የሚያሞት ነው። ዩሕይ ወዩሚት ነው እኛ የምናውቀው። የሚገል የሚያነሳ ነው አምላካችን። እና ኮምፓሪዥኑ ራሱ ትንሽ ከባድ